በአምላካችን በክርስቶስ ሰላም ሰላም ብላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ እንማራለን። እኔ እንኳን ወደዚህ ስመጣ ስለ ትንሣኤው እንማራለን ብዬ ነበረ። ያው እስካሁን ሳትማሩ ቀርታችሁ ሳይሆን የትንሣኤው ምስጢር በጣም ሰፋና ጠለቅ ያለ እና ብዙ ጸጋ ሀብት ከእግዚአብሔር ያገኘንበት መንግስታችን የት እንደሆነ የተረዳንበትም ጭምር ስለሆነ በዚህ ጉዳይ እንማራለን ብዬ ነበር። ግን እንደው የጉባኤው መሪ ቃል አቅሌስ ቤተክርስቲያን በሚል ርዕስ እንማራለን ማለት ነው። እግዚአብሔር አምላካችን ያስተምረናል። በመካከላችን ተገኝቶ የተሰወረውን ምስጢር ገልጦ እንዲያስተምረን በጎና መልካም ፈቃዱ ይሆንልን። አሜን አትሉ? አሜን። ቤተክርስቲያን የሚለው ሐሳብ በጣም ሰፋ ያለ ጊዜ የሚፈልግ ብዙ ሐሳብ ማንሳት የምንችልበት ርዕስ ነው። ከኔ ጋር ግን ባለን ውስን ጊዜ ነው ቤተክርስቲያን የምንላት እንዴት ያለችውን ነው የሚለውን ለመማር እንሞክራለን። በዚህ ርዕስ ሶስት አንኳር ጉዳዮች ይነሳሉ። አንደኛው ራሷ ቤተክርስቲያን ማናት የሚል ሲሆን፣ ሁለተኛው ደግሞ የቤተክርስቲያን መታወቂያዋ ምንድን ነው? ማለት መገለጫ አላት ቤተክርስቲያን ራሷን ለዓለም የምታስተዋውቅበት ወይም ልጆቿ ለሌላው እናታቸውን የሚያስተዋውቁበት የቤተክርስቲያን መታወቂያ አለ። ሶስተኛው ደግሞ የቤተክርስቲያን ዓላማና ተልእኮ አለ። በዚህ ምድር ላይ ቤተክርስቲያን የተሰጣት ዛሬ በዓለማችን ላይ በተለያዩ ምክንያቶች በሚነሱ ውዝግቦች አንዳንድ ጊዜ በእምነት ክህደት ሊሆን ይችላል፣ በምንፍቅና ማለት ነው። በሚነሱ ጉዳዮች ቤተክርስቲያንን ካለመረዳትና ካለማወቅ የተነሳ መላሹም አካል አወዛጋቢ ሆነው በተለይ ማህበራዊ ሚዲያ ላይ እናየዋለን። ጠያቂውም አካል አወዛጋቢ ሆኖ ይታያል። አንዳንዴ ደግሞ በፖለቲካው ርዕዮተ ዓለም እንደምታውቁት የጦዘ ፖለቲካ ነው የሀገራችን ፖለቲካ። በዚህ የጦዘ ፖለቲካ ርዕዮተ ዓለምም ደግሞ ፖለቲከኞቹ ከተለያየ ጎራ ሆነው ቤተክርስቲያንን እነሱ ራሳቸው በራሳቸው መንገድ እየተረጎሙ በተለይ በዚህ በኦሮሚያ አካባቢ የኦሮሚያ ወንድሞቻችን የኦሮሚያ ልጆች የሆኑ ኦርቶዶክሳውያን ወንድም እህቶቻችንን ቤተክርስቲያን የእነሱ እንዳልሆነች ጭምር በመስበክ በካድሬዎች በመሰበክ ከቤተክርስቲያን ሰዎች ሲኮበልሉ ይታያል። ለቤተክርስቲያን የሆነ መልክ ተሰጥቶ ማለት ነው። እንዲህ አይነት ችግሮች አሉ። ከዚህ አንጻር ቤተክርስቲያንን አንድ ክርስቲያን በደንብ አድርጎ ማወቅ አለበት። የሚኖርባትን ቤተክርስቲያን፣ የሚያምናትን ቤተክርስቲያን፣ ወደ እግዚአብሔር መንግስት ታሻግረኛለች ብሎ የሚያስባትን ቤተክርስቲያን በደንብ አድርጎ አንድ ክርስቲያን ማወቅ አለበት። ክርስቲያኖች ቤተክርስቲያንን የማያውቅ ክርስቲያን ከብዙ ሴቶች መካከል እናቱን እንደማይለይ ሰው ነው። አሁን እናቱን ከመለየት የማይችል ሕፃን አለ? ንገሩኝ እንጂ አለ ወይ? የለም። ሕፃን ልጅ እናቶች የወለዳችሁ ታውቃላችሁ። ገና በፅንስ ጊዜ በማህፀን ሳለ ልጁ ማለት ነው። በእናንተ እና በዘመኑ ቋንቋ በእርግዝና ወራት ማለት ነው። እርጉዝ እንኳን ለድመት ነው፣ ለሰው አይነገርም። በእውነቱ ሴት ልጅ ሰው የመጽነሷ ወራት ይባላል። እስቲ የመጽነሷ ወራት በሉ። እርጉዝ ለድመት ነው። ያው እኛ ሀገር መዝገበ ቃላት አይታይም፣ ችግር የለም። ትውልዱ ግልብ ነው ዝም ብሎ። ስለዚህ በማህፀን እያለ ጽንሱ እግዚአብሔር በምን በኩል ይመግበዋል? በትብት በኩል ነው የሚመግበው። በሽል በኩል ይመገባል እናቱ ማህፀን ሳለ። እና አንድ ሴት ልጅ ስትወልድ ታውቃላችሁ፣ ገና ስትወልድ የምትወልድበት ጊዜ አለ። 9 ወር ከ5 ቀን ጀምሮ አንዳንዴ ወደ ኋላም ሊመጣ ይችላል፣ ቀደም ሊል ይችላል።
አንዳንድ ጊዜ ይላሉ ባለሙያዎቹ 10 ወር ድረስ ገፋ ሊያደርግ ይችላል ይላሉ። ከዚያ በኋላ ግን ሪስክ ነው፣ በማህፀን ልጅ አይቀመጥም። ምክንያቱም ፕላሴንታው እንግዲህ ልጁ ያረጃል። ካረጀ እንግዲህ ልጁ የሚመገብበት እትብቱ እዛው ስለሚቆረጥ የሚበላው ነገር ስለማያገኝ የመሞት እድሉ የሰፋ ነው የሚሆነው። ስለዚህ ይወለዳል። ሲወለድ ህፃኑ እትብት ይቆረጣል። አይደለም እናቶች? አይደለም ባለሙያዎቹ እትብት ይቆርጣሉ። ያ ማለትም ማለት ነው አዲስ ዓለም መጥቷል። ልጁ በሸማኔ መጠቅለያ በፎጣ እንቀበለዋለን። እዚያ በእናቱ ማህፀን እያለ የራሱ ልብስ ነበረው፣ ተፈጥሮ ልብሱ ነው። ሲወለድ ደግሞ በመጠቅለያ እንደምንቀበለው ሁሉ ምድራዊ ምግብ ይዘጋጅለታል። የመጀመሪያው በእናቱ ጡት በኩል ነው እና አንድ ህፃን ገና እንደተወለደ ወደ እናቱ ጡት ሲጠጋ አይጠባም? ይሄ አዋቂነቱ አይደንቃችሁ? በማህፀን ነበር፣ ይወለዳል። እንደተወለደ እናቱ ወደ ጡቷ ስታስጠጋው ይጠባል። ተመልከቱ፣ ልጅ እናቱን የዚህን ያክል ያውቃል ማለት ነው። በፅንስ ለምዷታል። ተመልከቱ በደንብ ማለት ነው። ስለዚህ አንድም ክርስቲያን ቤተ ክርስቲያንን ካላወቀ ልክ ከዚህ ህፃን ያነሰ ነው ማለት ነው። እና ማንም ሰው የሚጫወትብን እንሆናለን ማለት ነው። ማንም ሰው አሁን ፌስቡክ ላይ ስትመለከቱት መቼም ይሄ ቀሚስ ለባሹም በዝቷል። እኔ መምህር ነኝ የሚለው በዝቷል ፌስቡክ ላይ። አንድ ሰው በነገራችን ላይ መምህር ከሆነ መምህር ገሌ ብሎ ራሱን አያስተዋውቅም ሲጀመር። እና ተጠያቂ ነኝ የሚለው በዝቷል። የሚመልሰው ግራ አጋቢ ነው። በጣም በጣም አስቸጋሪ ዘመን ነው። እና እንዲህ አይነት ውጥረት የበዛበት ዘመን ላይ ክርስቲያን ኦርቶዶክሳዊ ሆኖ ለመኖር ቤተ ክርስቲያኑን በደንብ ማወቅ አለበት፣ በደንብ መረዳት አለበት። እና ስለ ቤተክርስቲያን ጥቂት ነገሮች እናነሳለን። አንዳንድ ሰው ቤተክርስቲያን ማናት ተብሎ ሲጠየቅ ያው ይልና መቅደሱን ብቻ የሚያሳይ ሰው አለ። እውነት ነው፣ ቤተ መቅደሱ ቤተ ክርስቲያን ነው፣ ምንም ጥያቄ የለውም። ግን ቤተ ክርስቲያን በዚህ ልክ ብቻ አይታይም። በመቅደሱ ልክ ብቻ ቤተ ክርስቲያንን የሚመለከቱ ሰዎች፣ ቤተ ክርስቲያን ከዚህ እንደምትሰፋና እንደምትጠልቅ የማያውቁ ሰዎች መቅደሱን ብቻ እያዩ ከኖሩ የሆነ አካል መጥቶ አንተ እኮ ድንጋይ ነው እየሳምክ የምትኖረው ሲሉ አሜን ብሎ ይሄዳል። የለውማ ሌላ ስለሌለው ይወሰዳል። ቀላል ነው። አንዳንዶቹ ደግሞ ትንሽ በርቶልናል የሚሉ 3 እና 4 የመጽሐፍ ቅዱስ ጥቅስ ካነበቡ በአንድ ጊዜ ስክር የሚሉ ደግሞ አሉ። እና በ3 እና በ4 ጥቅስ እንደው ቤተክርስቲያንን በምልአት የደረሱባት የሚመስላቸው ደግሞ በራለን የሚሉ አካላት ቤተክርስቲያን ማን ነው ሲባል እኔ ነኝ ይላል። እውነት ነው። ሰው ቤተክርስቲያን ነው። ራሱ ህንፃ ቤተ መቅደስ ነው። ሰው የሥላሴ ህንፃ ነው። ምንም ጥያቄ የለው። ግን ቤተክርስቲያንን ደግሞ በእኛ ልክ ብቻም የምናያት ከሆነ ግላዊ ትሆናለች ማለት ነው። ቤተክርስቲያን ህብረት፣ የጋራ እውነት የሚባል ያላት ቤተክርስቲያን ግላዊ ትሆናለች። እንዲህ አድርጎ የሚያስቡ ሰዎች አሉ። አንዳንድ ሰዎች ደግሞ ቤተክርስቲያን መምጣት የሰነፉ ሰዎች ራሳቸውን በጽዋ ማህበር ብቻ እያታለሉ ቢኖረዋል። የማርያም ጽዋ ስለጠጡ፣ የአረጋዊ ጽዋ ስለጠጡ፣ የገብርኤል ጽዋ ስለጠጡ በቃ ቤተክርስቲያን ላይ የደረሱባት ይመስላቸዋል። ቤተክርስቲያን አይመጡም፣ በቅዳሴ አይሳተፉ፣ በጸሎተ ኪዳን የሉ፣ በምናምን ጊዜ የሉ። ብቻ የሆነ ጊዜ በጽዋ ማህበር ተሰብስበው የእመቤታችንን ስለዘከሩ ወይም ጻድቃንን ስለዘከሩ ብቻ ቤተክርስቲያን ያወቋቸው ይመስላቸዋል። ቤተክርስቲያን ማየው 1ም 2ም 3ም ሆናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ይላል ወንጌል። ስለዚህ እኛ ቤተክርስቲያን ነን ብሎ በማህበራቸው ልክ ብቻ ቤተክርስቲያን የሚሰፉም ሰዎች አሉ። አደገኛው መንገድ ይሄ ነው። ስለዚህ ቤተክርስቲያን ማን ናት? ቤተክርስቲያንን እንዴት ነው የምንረዳት? ቤተክርስቲያን ህይወቷ የሚጀምረው ከኤደን ገነት ነው። ከገነት ክርስቶስ የገለጣት ቤተክርስቲያን ያልነበረችውን ቤተክርስቲያን አይደለም፣ የነበረችውን ቤተክርስቲያን እግዚአብሔር የመሰረታትን ዓለም ሲፈጠር የሰው ልጅና መላእክት ሲፈጠሩ መላእክትና ሰዎች ከእግዚአብሔር ጋር እንዲገናኙ የዘረጋት መሰላል፣ በሰውና በፍጡራንና በፈጣሪ መካከል የተዘረጋች መሰላል ናት ቤተክርስቲያን። ቤተክርስቲያን ያቺ ናት። በኤደን ገነት ነበረች። ሰውና መላእክት በሚግባቡበት ቋንቋ እግዚአብሔርን እያመለከች የምትኖር ቤተክርስቲያን ነበረች። ግን
ሰው እንደምታውቁት በአባታችን በአዳም ምክንያት በደለ፣ ወደቀ። ሰው እግዚአብሔር አታድርግ ያለውን በማድረጉ ከእግዚአብሔር ጋር የተሳሰረባትን ኪዳን በመዳፈሩ ምክንያት ሰው ወደቀ። ሰው ሲወድቅ ከክብሩ ሲጎድል የቤተ ክርስቲያን አንድ ክንፏ ተመታ ይላል አንድ ሊቅ። ስንት ክንፏ አልኳችሁ? አያችሁ፣ በሁለት ክንፍ እንደምትበር ርግብ ናት ቤተ ክርስቲያን። አሁን አንድ ክንፉ የተመታ ርግብ መብረር ይችላል? ይችላል? አይችልም። አንድ ክንፏ የቤተ ክርስቲያን ተመታ ይላል ሊቁ። ያ ክንፍ ማን ነው? ማህበረሰብ ነው፣ የሰው ልጅ ነው ያ ክንፍ። ተመልከቱ፣ የመላእክት ኅብረት ብቻ ሆና ቀረች ቤተ ክርስቲያን። ጎደለ፣ ሰው ጎደለ፣ ወደቀ። ከዚህ የተነሳ ቤተ ክርስቲያን ይላል ርቱ ሃይማኖት የተባለ የቤተ ክርስቲያን አባት አዳም በመውደቁ ምክንያት ቤተ ክርስቲያን እንዲህ ብላ ጸለየች። አርኤኒ ገጸከ ወአስማኒ ቃለከ፣ ድምፅህን አሰማኝ መልክህንም አሳየኝ ብላ ለመነች። ማንን? እግዚአብሔርን። የእግዚአብሔርን መልክ የሚያይበት ጸጋው ሰው ስለተወሰደበትና ክብሩ ስለጎደለ በእግዚአብሔር መልክ ተፈጥሮ የነበረ ሰው የባርነትን አዋራ የክህደትን አዋራ ስለለበሰ ስለወደቀ ሰው ቤተ ክርስቲያን መልክህን አሳየኝ፣ አምላክ ሰው እንዲሆንላት እንዲገለጽላት መልክህን አሳየኝ፣ ድምፅህንም አሰማኝ እያለች በነቢያቱ በኩል ለዘመናት ስትጮህ ኖረች። የነቢያቱ ትንቢት በአጠቃላይ የቤተ ክርስቲያን ጩኸት ነው። አምላክ እንዲወርድ እንዲወለድ፣ ቤተ ክርስቲያንን መልሶ እንዲያከብራት ከፍ እንዲያደርጋት። አያችሁ፣ ቤተ ክርስቲያን ተመታለች። ስለዚህ ወድቃለች። በአዳም በኩል ያለችው ያነሳት ዘንድ እግዚአብሔር ለዘመናት ጮኸች ቤተ ክርስቲያን። ታዲያ ሊቅ ምን ይላል? እየለመነች የመጣችው ቤተ ክርስቲያን ይላል። ጠቢቡ ሰሎሞን በተነሳበት ዘመን ሐሰስኩ ወኢረከብኩ፣ ፈለግኩት አላገኘሁትም። መኃልየ መኃልይ ዘሰሎሞን ምዕራፍ 3 ቁጥር 2 ላይ ስንመለከት ጠቢቡ ሰሎሞን ምን ይላል? ነፍሴ የወደደችውን ፈለግኩት ግን አላገኘሁትም ይላል። ያን ጊዜ ቤተ ክርስቲያን ተስፋ ቆረጠች ይላል ሊቁ። ለምን? የምትጠብቀው ሙሽራዋ ነው። ለሱ ሙሽራ ልትሆንለት እየጠበቀችው ነው። እንዲገለጥላት ትፈልጋለች። ግን ፈለግኩት። ጠቢቡ ይሄን ያለው ጊዜው አለመድረሱን፣ አምላክ ሰው የሚሆንበት ጊዜ አለመድረሱን ለማሳየት ነበረ። ቤተክርስቲያን ግን ከናፍቆቷ የተነሳ ተስፋ ቆረጠች አለና አንድ ዘካርያስ የተባለ ነቢይ ደግሞ ሲመጣ ኢየሩሳሌም ሆይ ደስ ይበልሽ፣ የጽዮን ልጅ ሆይ እልል በይ፣ እነሆ ንጉሥሽ የዋህና ትሑት ሆኖ በአህያ ጀርባ ላይ በውርንጫይቱም ላይ ሆኖ ተጭኖ መጣልሽ ሲላት ቤተ ክርስቲያን ያን ጊዜ ደነገጠች ይላል። ከቃሉ ጋር ናችሁ አይደል? ሁላችሁ ሐሳባችሁን እዚህ አድርጉ እሺ፣ ሌላ ቦታ እንዳትሄዱ። ደነገጠች። ያው መጣልሽ ሲላት ሶሎሞን አስቀድሞ ጠቢቡ የለም ፈለግኩት አላገኘሁትም ብሏል። አሁን ግን ዘካርያስ ደግሞ እነሆ ንጉሥሽ መጣልሽ፣ ደስ ይበልሽ፣ ትጠብቂው የነበረ ንጉሥ ሙሽራሽ መጥቶልሻል ሲላት ደነገጠች። ለምንድን ነው የደነገጠችው? እንደምታውቁት አንዲት ሴት ጋብቻ ለመፈጸም ከእጮኛዋ ጋር ውል ከፈጸመች ከጨረሰች በኋላ ቀን ከቆረጠች በኋላ አዲስ የተፈጥሮ ዑደት ስለሆነ ወደ ሙሽርነት የምትመጣበትን ጊዜ ስትቆርጥ ደስ ይላታል። ግን የሰርጉ ቀን እየቀረበ ሲመጣ ፍርሃት ይሰማታል። ቤተሰቦቿን ትታ አዲስ ጎጆ ልታቆም ነው። ፍርሃቱ ከደስታ የሚመነጭ ፍርሃት ነው። አዲስ ልደት ነው። አዲስ ሕይወት ነው። ይሄ ነው። ቤተ ክርስቲያንም እንዲህ ያለ በደስታ የተሰወረ ድንጋጤ ደነገጠች ቤተ ክርስቲያን። ተመልከቱ። ስለዚህ እግዚአብሔር ሰው ሆነ። እግዚአብሔር ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ ማለት ከቤተ ክርስቲያን ጋር ተዋሃደ ማለት ነው። ከምን ጋር ተዋሃደ? አካላዊ ቃል ከቤተ ክርስቲያን ጋር ተዋሃደ ማለት ነው። እግዚአብሔር ሰው ሆነ ማለት አያችሁ፣ እግዚአብሔር ሰው ሆነ ማለት ተዋሃደ። አሁን ቤተ ክርስቲያን እና ክርስቶስ የተዋሃዱ እመቤታችን ቅድስት ድንግል ማርያም ማህፀን ውስጥ በደንብ እየሰማችሁኝ ነው። በኋላ ትምህርቱ በደንብ ይገባችኋል። ተመልከቱ። ድንግል ማህፀን ውስጥ የድንግልን ማህፀን ጫጉላ ቤት አደረገው እግዚአብሔር። እርሱና ቤተ ክርስቲያን እንዲዋሃዱበት፣ ቤተ ክርስቲያን አካሉ እርሱ ራሷ እንዲሆንበት የድንግልን ማህፀን ጫጉላ ቤት አደረገ።
ቤተ ክርስቲያን ከክርስቶስ ጋር በማህፀነ ድንግል ተዋሃደችና ከድንግል ማህፀን አካሉ ሆና ተወለደች። ምን ሆና ተወለደች አልኳችሁ? የማን አካል? የማን አካል? እስቲ የክርስቶስ በሉ። የማን አካል? አዎ የክርስቶስ አካል። የእግዚአብሔር አትበሉ። እግዚአብሔር ስመ ባህሪ ነው። ሌላ ጊዜ ያስተምሯቸዋል። በሚስጥረ ሥላሴ ትምህርት የሚገባ ትምህርት ነው ይሄ። ትንሽ ከበድም እንዳይላችሁ ፈራለሁ። ግን እግዚአብሔር ስመ ባህሪ ነው። የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው። እስቲ በሉ የአብ በሉ። የወልድ የመንፈስ ቅዱስ የአንድነት ስማቸው፣ የገዢነት ስማቸው፣ የመለኮት ስማቸው። ሥላሴ የባህሪ ስም አላቸው፣ የአካል ስም አላቸው፣ የኩነት ስም አላቸው፣ የግብር ስም አላቸው። በጣም ሰፊ ትምህርት ነው። በሌላ ጊዜ የምትማሩት ነው የሚሆነው። ይሄ ግን ቤተክርስቲያን የማን አካል ናት ሲባል የክርስቶስ አካል ትላላችሁ። ክርስቶስ የሚባለው ስም ደግሞ ስመ ሥጋዌ ይባላል። እስቲ ስመ ሥጋዌ በሉ። የሥጋዌ ስም አምላክ ሰው ሲሆን አካላዊ ቃል እግዚአብሔር ወልድ የእኛን ሥጋ ባህሪው ሲያደርግ የወጣለት ስም ነው። ክርስቶስ፣ ኢየሱስ፣ አማኑኤል የሚሉ ስሞች፣ እነዚህ ስሞች ስመ ሥጋዌ ይባላሉ። መድኃኔ ዓለም፣ እነዚህ ስሞች የሥጋዌ ስሞች ናቸው። አካላዊ ቃል ከኛ ሥጋ ጋር ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን የወጣለት ስም ነው። ይህም በደንብ ማወቅ አለባችሁ። ይህን ካላወቅን ካልተረዳን፣ ትንሽ እንደ አቅማችን ካልተረዳን በሃይማኖት ለመኖር ይቸግረናል። ስለዚህ ተመልከቱ፣ የክርስቶስ አካል ሆና ተወለደች ቤተክርስቲያን። ቤተክርስቲያን ማለት ማናት አሁን ብለን ስንጠየቅ የምንመልሰው የክርስቶስ አካል ብለን ነው። የማን አካል? አልሰማችሁ? የማን አካል? አካለ ክርስቶስ ናት። አያችሁ? አሁን የሚመጥናት ይሄ ስም ነው ማለት ነው ለቤተ ክርስቲያን። አካለ ክርስቶስ የሚለው ስም ወዴትም ጎጣ አንወስዳትም፣ ወዴትም ምድራዊ ዘር አንወስዳትም፣ ወዴትም የሰው ልጆች ሐረግ አንወስዳትም። ቤተ ክርስቲያን አካለ ክርስቶስ ናት። ሐዋርያው ቅዱስ ጳውሎስ ለቆላሲስ ምዕመናን በጻፈው መልእክቱ ወደ ቆላሲስ ሰዎች ምዕራፍ 1 ቁጥር 18 ላይ እንዲህ ይላል፣ እርሱም ይላል የአካሉ ማለት የቤተ ክርስቲያን ራስ ነው ይላል። እስቲ በሉት ይሄን ቃል፣ እርሱም በሉ የአካሉ ማለት የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አሁን የማን አካል ናት አልን? የማን አካል ናት? የኢየሱስ ክርስቶስ አካል ናት ቤተ ክርስቲያን። ተመልከቱ። እኛ ታዲያ ምንድን ነን? እዚያ አካል ውስጥ ያለን ብልቶች ነን። እስቲ ብልቶች በሉ። አዎ ልክ እንደዚህ ጣት ልንሆን እንችላለን። አያችሁ? ሙሉ አካለ ክርስቶስ የምትባለው ቤተክርስቲያን ከምስራቅም ከምዕራብም ከሰሜንም ከደቡብም በአጠቃላይ በክርስቶስ ስም አምነው የባህሪ አምላክነቱን ተቀብለው በስመ ሥላሴ ተጠምቀው በሜሮን ታትመው ቅዱስ ሥጋውን ክቡር ደሙን ተቀብለው ወደዚህ ህብረት የተቀላቀሉ ሁሉ ብልቶች የሚሆኑባት የክርስቶስ አካል ናት። የኦሮሞን ብቻ አይደለችም፣ የአማራን ብቻ አይደለችም፣ የትግሬን ብቻ አይደለችም። ይሄ ጎጠኛው ትውልድ የሚሰቃይባት አይደለችም ቤተክርስቲያን። ባልገባው መንገድ ባልተረዳው መንገድ ቤተክርስቲያንን ምድራዊ ቋንቋ አይወስናትም። እስቲ አንድ ጥያቄ ልጠይቃችሁ። ክርስቶስ ሲሰቀል መጎናጸፊያውን ቀደው ተካፍለውታል አይደል? በደንብ ሰምታችኋል አይደል? ግብረ ሕማማቱ ሲነበብ ወንጌሉ ሲነበብ መጎናጸፊያውን ቀደው ተካፍለውታል። ወተካፈሉ አልባሲሆሙ፣ ልብሱን ተካፈሉት፣ መጎናጸፊያውን ተካፈሉት ይልና ቀሚሱን እንቅደደው ያሉ ነበሩ። ግን እንቅደደው፣ ዕጣ እንጣጣልና ዕጣው የደረሰው ይውሰደው ብለው ሌላውን ልብስ ቀደው ሲካፈሉ የክርስቶስን ቀሚስ ግን አልቀደዷትም። አንድ ሊቅ ታዲያ ምን ይላል? ቀሚሱን ያልቀደዷት ይላል እነሱ በተአምር አብረው ያደገች ቀሚስ እንደሆነች ያውቃሉ። አይሁድ ተአምር ስለሚወዱ ተአምር ደስ ስለሚያሰኛቸው በክርስቶስ ላይ ጨክረውበት ወደ መስቀል እየወሰዱት ቀሚሱን ግን እንደው የተአምር ቀሚስ ስለሆነች ዕጣ እንጣጣልባት አሉ። ሊቁ ግን ምን ይላል? ዕጣ እንዲጣጣሉባትና እንዳይቀዷት የከለከላቸው መንፈስ ቅዱስ ነው ይላል። አያችሁ? ለምንድን ነው የከለከላቸው? ክርስቶስ ያቺን ቀሚስ ሰብአ ሰገል የገበሩለት ቀሚስ ነው፣ እነሱ የሰጡት ስጦታ ነው። ያቺን ቀሚስ እንደለበሳት
ሌላ ልብስ ክርስቶስ አልለበሰም። ሌላ ልብስ ያለበሰው ታምር ለማሳየት ብቻ አይደለም። ታምር ለማሳየት ብቻም አይደለም። እንደገና ደግሞ ሌላ ልብስም አጥቶ አይደለም። ሌላ ልብስ ሊለብስ ስለማይገባው ነው። ያቺ ቀሚሱ ምንድን ናት? ቤተ ክርስቲያን ናት። እስቲ ቤተ ክርስቲያን ናት በሉ። አላወለቃትም ክርስቶስ። ተመልከቱ። ቤተ ክርስቲያን ናት። በዮሐንስ ወንጌል በሉቃስ ወንጌል ምዕራፍ 8 ላይ ደም ይፈሳት የነበረችውን ሴት አስታውሱ። ጌታችን መድኃኒት 12 ዓመት ነው ደም ይፈሳት የነበረችው። ምን አለች እቺ ሴት? ደሟ በማኅፀኗ የሚፈስ ሴት ናት። ሽታ አለው። ሰው የማይቀርባት ሴት ናት። እየገፈጠሩ አጠገቧ ሰው የማይደርስባት ሴት ናት። ግን ክርስቶስ እያስተማረ ሳለ ምን አለች እቺ ሴት? እኔ አለች እንደ ሌሎቹ ተጋፍቼ፣ ወቅቱ ክርስቶስ የተገለጠበት በሽተኛ የበዛበት ዘመን ስለሆነ ልክ እንደዚህ ዘመን ማለት ነው። ይሄ ዘመን የአእምሮ በሽተኛ በዝቶበታል። የሚገርማችሁ የአእምሮ በሽተኛ የበዛው ፖለቲከኞቹ መንደር ብቻ አይደለም፣ እኛም ጋር ነው የበዛው። እግዚአብሔር ይፈውሰን እንጂ በዝቷል። ካባ ለብሶ በሽተኛ ለብሷል። ግን የሚገርመው በስመ አብ ብሎ ነው በሽታ ደግሞ መርዝ የሚረጨው። የሚገርም ዘመን እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና ህወሓት እንደዚህ ተደረገ ምናምን አለና ክብሩን እግዚአብሔር ይውሰድ ይላል። እንደው ምን አይነት ዘመን ነው? ምን አይነት ዘመን ነው የዘመን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምናምን ይልና ኦሮሞ ተበደለ ይልና ክብሩን እግዚአብሔር ይውሰድ። አያሳዝንም? የዘመን ከባድ ዘመን ነው። አደገኛ ዘመን ነው። አያችሁ ያቺ ሴት ተመልከቱ። ሴቲቱ ተጋፍታ ክርስቶስን ስለ በሽታዋ አነጋግራ ጠይቃው እንዲህ አይነት ቦታ ያመኛልና አድነኝ ለማለት እድል የሌላት ሴት ናት። ግን ምን አለች? እምነቷ ታላቅ ስለነበረ እንደምንም ብዬ የቀሚሱን ጫፍ ብነካ ደሜ ይቆማል አለች። የምኑን ጫፍ? የቀሚሱን ጫፍ ብነካ አለች ደሜ ይቆማል አለችና እንደምንም ተጋፍታ የቀሚሱን ጫፍ ስትነካ ደሟ ቆመላት። ደሟ ሲቆም ተመልከቱ። ደሟ ሲቆም ምን አለ? ክርስቶስ ዞር አለና ማን ነካኝ አለ። ደቀ መዛሙርቱ ምን አሉት? ጌታ ሆይ፣ መምህር ሆይ፣ በዚህ ግፊያ እንዴት ማን ነካኝ ትላለህ አሉት። ማንስ ቢነካ ሰው እንዴት እየተጋፋ እንደሆነ ተመልከት። ማን ነካኝ እንዴት ትላለህ አሉት። ክርስቶስ የነካውንም ሳያውቅ ቀርቶ አይደለም፣ ማን እንደነካው ያውቃል። የነካችው ሴት ግን ራሷ ምስክርነት እንድትሰጥ ነው። የኛ አምላክ አይፎክርም። አዳንኩ ብሎ አልፎከረም። ምንድነው ያለን ጌታችን? በስራዬ እመኑ ነው ያለው። እስቲ በስራዬ እመኑ በሉ። ፎካሪ አይደለም ክርስቶስ። አንድም ቦታ ክርስቶስ እኔ ክርስቶስ ነኝ አላለም። ትምህርቱን አስተማረ። በስራዬ እመኑ። ሐዋርያት ያመኑት ክርስቶስነቱን በስራውና በትምህርቱ ነው። በቃ ተመልከቱ። ይህችን ሴት ቀሚሱን ጫፍ ነካች። ጌታ ምን አለ? ማን ነካኝ? ኃይል ከኔ ወጣ አለ። እስቲ ኃይል ከኔ ወጣ በሉ። አሁን ኃይል ከኔ ወጣ አለ እንጂ ኃይል ከቀሚሱ ወጣ አይደለም ያለው። ተመልከቱ። ቀሚሱና እሱ አይለያዩም ማለት ነው። በቀሚሱ በኩል ኃይለ መለኮቱን ያወጣል ማለት ነው። ታዲያ ዛሬ እኛ ቤተክርስቲያን የምንላት ይህች የምትመለከቱት ይሄ ግንቡ የክርስቶስ ቀሚስ ምሳሌ ነው። የማን ምሳሌ ነው? አዎ ድንጋዩ ጋር አይደለም ጉዳያችን። እኛ አያችሁ እናቶች የቤተክርስቲያንን መታችሁ የግንቡ ስትደባበሱ ድንጋዩ ጋር አይደለም ጉዳዩ። ያቺ ሴት ቀሚሱን ነክታ የተፈወሰችውን ሴት በህሊናችን እያመላለስን በቀሚሱ የምትመሰለዋን ቤተክርስቲያንን እደባበሳለሁ በሜሮን የከበረችውን የታተመችውን ብለን አምነን ስንደባበስ በሽታችንን እግዚአብሔር በዚህ በኩል ይፈውሳል። አያችሁ። ስለዚህ ያቺ የክርስቶስ ቀሚስ ቤተክርስቲያን ናት። ቀሚሷ አለመከፈሏ ቤተክርስቲያንም ባህሪዋም ትምህርቷም አይከፈልም። የቤተክርስቲያን ትምህርት በቤተ ክህነት አይከፈልም ወዳጄ። ቤተ ክህነትና ቤተክርስቲያን የተለያዩ ናቸው። ቤተ ክህነት መዋቅር ነው። እስቲ መዋቅር በሉ። ቤተ ክርስቲያን ግን መንፈሳዊ አካል ናት። መንፈሳዊት አካል ናት። መዋቅር ነው ቤተ ክህነት። ምክንያቱም
መቼም አሁን ያው ይሄ ምርጫውም ደርሷል፣ ይሄ ምናምኑም ደርሷል። ብዙ ጉድ ወደ ጆሮአችሁ ሊመጣ ይችላል። እግዚአብሔር አስታክሶ እንዲያሰማችሁ። ብዙ እብዶች ትሰማላችሁ በዚህ ዘመን። ቤተክርስቲያን ግን ተመልከቱ፣ ቤተ ክህነት አላት። አዎ አላት። እኛ የምንሰራው ቤተ ክህነት ነው አላት። ቤተ ክህነት ግን ተመልከቱ፣ ሊበድል ይችላል፣ ሊያጠፋ ይችላል። ቤተ ክርስቲያን ግን አትተችም፣ አትኮነንም። ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት ቅድስት ቤተ ክርስቲያን እናምናለን። አትተችም። አያችሁ፣ እናንተ ምዕመናን መጠንቀቅ ያለባችሁ አንድ ቄስ እንደኔ ቢጤ ያለ ቄስ ሲበድል አይታችሁ አይቺ ቤተ ክርስቲያን አትበሉ። በቄስ አትለካም። ቄሱ አገልግሎ የሚፈወስባት ቤተ ክርስቲያን ናት። አንድ መነኩሴ ደክሞ ብትመለከቱ አይቺ ቤተ ክርስቲያን አትበሉ። ቤተ ክርስቲያን ሰፊ ናታ። የክርስቶስ አካል ናት። አካለ ክርስቶስ መድኃኒት ትሆናለች እንጂ እንዴት በሽታ ትሆናለች? ተመልከቱ። እና ባልገባቸው ብዙ ሰዎች ባልተረዱበት መንገድ ቤተክርስቲያንን ሲተቹ ይታያሉ። አንድ ኦርቶዶክሳዊ ክርስቲያን ቤተክርስቲያንን አይተችም። ለምን? የክርስቶስ አካል ናት። አብራው ትወልዳለች፣ አብራው አድጋለች፣ አብራው መስቀል ላይ ወጣለች፣ አብራው ወደ መቃብር ወርዳለች፣ አብራው ቤተክርስቲያን ተነሳለች። ክብርና ምስጋና ለመድኃኒዓለም ይሁን። አካሉ ናት። መቃብርን ፈውሳ የተነሳችው ከእርሱ ጋር ተዋህዳ ቤተክርስቲያን ናት። ቤተክርስቲያን ናት። ይህቺ ቤተክርስቲያን የክርስቶስ አካል ትባላለች። አካለ ክርስቶስ። አካለ ክርስቶስ ማለት ምን ማለት ነው? ምን ማለት ነው? አካለ ክርስቶስ ክርስቲያኖች፣ የክርስቶስ አካል። አሁን ቤተክርስቲያን የሚለውን ቃል በጣም ብዙ ሰው ሊጽፍ ይችላል። አሁን ዛሬ እኔ እዚያ ወደዚህ ጉባኤ ልንመጣ መዋዕለ ጥበባትን እየጠበቅኩት አንድ ቦታ ማኪያቶ ጠጣለሁ ቁጭ ብዬ እና አንድ ሴት እና አንድ ወንድ ፕሮቴስታንቶች ናቸው። መኪና ይዘው መጡና ቆሙን ያጠገብ እዚያ ሻይ እየጠጡ አንዳንድ የቢዝነስ ጉዳይ ካወሩ በኋላ እንደው ነገ አንድ ቸርች ብትጋብዥኝ ይላታል። እሱ ነው የሚላት ሴቷን። የት ነው የምትሄጂው ሲላት ዮናታን የሚባል ጋር ነው የሚሄደው አለች። አይ ሌላ ምርጥ ቸርች አትጋብዥኝ ይላታል። አሁን ቸርች ካፍቴሪያ ነው፣ ሆቴል ነው። ተመልከቱ። ነው የሚገርም እኮ ነው። ይሄኛው መዝናኛ ቤት አልተመቸኝ የሚባለው መዝናኛ ሲሆን ነው። እንደው ምርጥ የገረመኝ እሱ አይደለም። ምን ነው የዮናታንን አትወደውም ስትለው አይ ጥሩ ጭፈራ የለውም ማለት ነው። አያችሁ እንዴት እንደሚፌስ ተመልከቱ። ግን የሚገርመው እዚያ ብትሄዱ ቤተክርስቲያን የሚል ተጽፎ ታያላችሁ። አያችሁ ቤተክርስቲያን ሚራክል ቤተክርስቲያን ሊል ይችላል፣ ፊደሉን ሊጠቀም ይችላል። ግን ክርስቶስ የሚያውቃት አካሉ የሆነችው ቤተክርስቲያን ምን አይነት ቤተክርስቲያን ናት? ምን የምታሟላ ናት? ይህ በደንብ ማወቅ አስፈላጊ ነው። አንድ ቤተክርስቲያን የክርስቶስ አካል ለመባል 5 ነገሮች ማሟላት አለባት። ስንት አልኳችሁ? 5 ነገሮች። የመጀመሪያው በሥላሴ ማመን ነው። በማን ማመን? በሥላሴ የማታምን ቤተክርስቲያን ክርስቶስ ያውቃል። በሥላሴ አሁን እኛ ከመናፍቃኑ ጋር ያለን ልዩነት የመጀመሪያው ሥላሴ ነው። ማነው አልኳችሁ? ብዙ ሰዎች የሚመስላቸው ማርያም ጋራ ቅዱሳን ጋር ብቻ ይመስላቸዋል። አንዲት ልጅ ወደዚህ ወደ ሐዋሳ መስመር ምን አለች? ጉባኤ ላስተምር ሄጄ መምህር አለች መጣችና ቤት ይገርሞታል አለች። አንድ ነገር ልንገርዎት። ምን? እንደው መንገድ ላይ ስመጣ አንድ ጴንጤ አገኘኝና ማርያምን ሰደብብኝ አለች። ልክ ማርያምን ሲሰድብብኝ እኔም ኢየሱስን ሰደብኩኝ። ጎበዝ እንደናት ማለት ነው። አያችሁ አሁን እኛ እኮ እዚያ ብቻ አይደለም ችግር ያለው፣ እኛም ጋር ችግር ያለ። እኛ ከነሱ ጋር የመጀመሪያው ልዩነታችን ሥላሴ አያምኑም። በሥላሴ የሥላሴ አማኞች ነን ይላሉ እንጂ ኦንሊ ጂሰስ ኢየሱስ ብቻ የሚባል ትምህርት በወንጌልም የለም። ክርስቶስ እንዲህ አይነት ትምህርት አላስተማረም።
አላስተማረም። ኢየሱስ ብቻ ማለት በነገራችን ላይ የእኛ ቤተክርስቲያን መዳን በኢየሱስ እንደሆነ ታምናለች። ኢየሱስ ብቻ ግን አትልም። ለምን? ቅድም ኢየሱስ የሚለው ስም የምን ስም ነው ብያቸዋለሁ? አይ እዚህ ምዕመናን ጋር ነው። የምን ስም ነው? የሥጋዌ ስም ነው። ለወልድ በተለየ አካል የወጣለት ስም ነው። ኢየሱስ በሚለው ስም አብ አይጠራም። ኢየሱስ በሚለው ስም መንፈስ ቅዱስ አይጠራም። ተመልከቱ፣ አይጠራም። ይሄ የወልድ በተለየ አካሉ ሰው የሆነበት ስሙ ነው። ስለዚህ ቤተክርስቲያን ኢየሱስ ብቻ አትልም። ኢየሱስ ብቻ ለሥጋዌ ብቻ የሚነገር ነው። ራሱ ጌታችን ምንድን ነው ያለ? እመኑ ወእመኑ በአብ፣ በእኔ እመኑ በአባቴም ደግሞ እመኑ። በአባቴ በሥላሴ ማመን። አንዳንድ ጊዜ ምን ይላሉ? እንዴ እናንተ ኢየሱስ ብቻ የምትሉት እንደው ሥላሴን አታውቁም? እንደው ቅዱሳን ሽታው ብላችሁ ስጠይቋቸው አይ ኢየሱስን ጠራ ማለት እኮ አብን ጠራ ማለት ነው። ይሄ ደግሞ የድንቁርና ጥግ ነው። አብ እስቲ አበሉ። አብ ማለት ነው ምን ማለት ነው? ጎበዞች አባት ማለት ነው። አብ አባት ነው። ወልድ ምንድን ነው? መንፈስ ቅዱስስ ሰራጺ እስትንፋስ ነው። አብ አባት ነው። አብ ልብ ነው። አብ አባት ነው። አብ አስራጺ ነው። አብ ወላዲ ነው። ወልድ ደግሞ ተወላዲ ነው። ወልድ ቃል ነው። ወልድ ልጅ ነው። መንፈስ ቅዱስ ሰራጺ ነው። መንፈስ ቅዱስ እስትንፋስ ነው። ተመልከቱ፣ ይሄ ሶስት ስም የጸና ስም ነው። አብ ለዘላለም አብ እንደተባለ ይኖራል። የግብር ስሙ ነው። የኩነት ስሙ ነው። አብ የኩነት ስሙ ልብ ነው። አብ ተመልከቱ። ስለዚህ አብ አንድ ልብ ነው ለሥላሴ። ወልድ አንድ ቃል ነው ለሥላሴ። መንፈስ ቅዱስ አንድ እስትንፋስ ነው ለሥላሴ። ስለዚህ አብ እንደተባለ ይኖራል እንጂ ወልድ አይባልም። ወልድ እንደተባለ ይኖራል እንጂ አብን መንፈስ ቅዱስም አይባልም። መንፈስ ቅዱስም መንፈስ ቅዱስ እንደተባለ ይኖራል እንጂ አብን ወልድም አይባልም። ለዚህ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። እና ኢየሱስን ጠራ ማለት አብን ጠራ ማለት በፍጹም አይደለም። ስለዚህ መጀመሪያው በሥላሴ ማመን። የእኛ ቤተክርስቲያን በሥላሴ ታምናለች። አሁን ሰዓታት ላይ ሲቆሙ ካህናቱ በቤተ መቅደስ አትወት ነሳ ብለው ስመ ሥላሴ ጠርተው ይጀምራሉ። ቄሱ ቅዳሴ ሲገባ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ይገባል እንጂ አንድ ቄስ ቆይ ዛሬ እስቲ የትናንትናው መምሬ አብ ወልድ መንፈስ ቅዱስን ጠርቷል፣ እኔ ዛሬ በኢየሱስ ስም ልጀምር ማለት አችልም። እየሰማችሁ ነው? አችልም። ለምን? የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የክርስቶስ አካል ስለሆነች መሰረቷ በሥላሴ ማመን ነው። ጌታችንም በወንጌል በማቴዎስ ወንጌል በምዕራፍ 28 ቁጥር 19 ላይ ምንድን ነው ያለው? ሂዱና አለ ደቀ መዛሙርቱን አሕዛብን ሁሉ እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው። ምን ያደርጓቸው? በማን ስም እያጠመቃችሁ? አሜን። በአብ በወልድ በመንፈስ የክርስቶስ ደቀ መዝሙርና አካል ለመሆን በአብ በወልድ በመንፈስ ቅዱስ ማመን መጠመቅ ያስፈልጋል። ስለዚህ የመጀመሪያው አካለ ክርስቶስ የምትባለው ቤተክርስቲያን የመጀመሪያ መገለጫው የክርስቶስ አካል ለመሆኗ በሥላሴ ማመኗ ነው። በሥላሴ ማመኗ ነው። ተመልከቱ፣ በሥላሴ ማመን ነው። እስቲ ልጠይቃችሁ፣ ሰንበት ተማሪዎች ነው የምጠይቃችሁ። የተቀመጣችሁበት ቦታ ጥሩ ስለሆነ ማለት ነው። አሁን የዚህ ቤተ መቅደስ የሚታያችሁ መሰረቱ ነው ጉልላቱ ነው? እዚህ ቁጭ ብላችሁ አንዴ አሁን እዚህ ውስጥ እንደው እንኳን ከዚህ መቅደስ ከኔ ቁመትም ይበልጣል። አሁን እዚህ ውስጥ እዚህ ጋር ያላችሁት የሚታያችሁ ምኑ ነው? ምኑ ነው የሚታያችሁ? በጣም ጥሩ። ኋላ ያላችሁት ከመሰረቱና ከጉልላቱ ምኑ ነው የሚታያችሁ? ጉልላቱ። ቤተክርስቲያን ይቺ ናት። ከላይ ያለው ጉልላቱ ምስጢረ ሥጋዌ ነው። ሩቅ ላሉ ላልተጠመቁ አሕዛብ ቤተክርስቲያን ኢየሱስን ሰብካ ወደ ምስጢር ታመጣቸዋለች። ሐዋርያው ቅዱስ ጳውሎስ ኢየሱስ ተኮር ትምህርት ያስተማረው ለዚህ ነው። የአሕዛብ ሐዋርያ ስለሆነ ነው። ካስተማረ ካጠመቀ በኋላ ከምስጢራት ከተሳተፉ በኋላ ወደ መሰረቱ ይደርሳሉ። መሰረቱ ማን ነው? ሥላሴ። እናቶች፣ እንጀራ የምትጋግሩ እናቶች፣ የዚህ ዘመን ሴቶች እንኳን አይችሉም።
እንጀራው አነባበሩ የሆነ እየወጣ ተቸግሬያለሁ አንድ እህት አለችኝ እኔ አረ ይላል አንተው በእውነት እንጀራ የምትችል ሴት ጥሩ ሴት ካለች በተለይ ሀያዎቹ ቤት ካለች እግዚአብሔርን በጣም እውነት እሷ ጥሩ ሴት ናት። እንደው አወዳድረን ነው ምንድራት ማምላክ እሺ እናቶች እስቲ ልጠይቃችሁ እንጀራ ስትጋግሩ ምጣድ ስንት ጉልቻ ነው? ስንት ጉልቻ ነው? 4 መሆን አይችልም? ለምን ምጣዱ ይሰበራል? ለባላንስ አይደለም ወዳጄ። የጥንት ክርስቲያኖች በጉልቻቸው ሳይቀር ሥላሴን ይገልጣሉ። ሥላሴን ለማሳየት ነው በነገራችን በእንጀራቸው እዚህ መሰረት ላይ ነበሩ። አሁን እንኳን ሥላሴን አሁን እንደው የባሏን ባህሪ በትክክል የማታውቀው ሴት እንደው ብድግ ትልና በኢየሱስ ስም ትላለች። እንኳን ኢየሱስን ባሏንም በቅጡ አታውቀው። አያችሁ ክርስቲያኖች እኛ ቀላዋጮች አይደለም። እየሰማችሁ ነው? አሁን በኢየሱስ ስም ማለት ነው እያልኳችሁ አይደለም። ግን እኛ የምናምነው በሥላሴ ነው። ወልድ የማን ስም ነው? ወልድ የማን ስም ነው? የሥላሴ ወልድ የማን ስም ነው? የወልድ እኮ ያ ወልድ ማን ነው? እስኪ ኢየሱስ ክርስቶስ ነው። በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል እኮ አንድ ባህር ያለውን እግዚአብሔር ነው እየጠራን ያለ ነው። ወልድን ጠርተነዋል። እንደው ጌታችን በግድ ለምን ኢየሱስ አላላችሁኝም አይልም። እኛ በደንብ ማወቅ የሚገባን ነው። የሥላሴ አማኞች ነን። አማኞች ነን። በዮሐንስ ወንጌል እንደውም በዳግም ትንሣኤ ቤተክርስቲያን በደንብ ታነባለች። ሊቃውንቱም ሌሊት ወንጌሉን የሚነበበው እሱ ነው። ሊቃውንቱም ሌሊት በማህሌት ያመሰግኑታል። ቅዱስ ያሬድ የተናገረውን እያነሱ ወይኔ ክርስቶስ በወንጌል እያሉ ክርስቶስ በወንጌል እንዲህ አለ። አያችሁ እንዲህ አለ ወነበብኩ ስመከ ለዓለም ስምህን ለዓለም ገለጥኩ ይላል። ከዛ ግብረ ዘዋርከን የፈጸምኩ አባት ሆይ ዓለም ሳይፈጠር የነበረኝን ስራ የሰጣኝን ስራ ሰርቼ በምድር አከበርኩ ይላል ክርስቶስ። አያችሁ አባቱን የማይታየውን አባቱን በዓይነ ሥጋ ያልታየውን አባቱን የገለጠው። ስለዚህ ተመልከቱ ግብረ ዘዋርከን የፈጸምኩ ይልና ከዚያ ምን ይላል? ምእመናንን ደቀ መዛሙርቱን ምን ይላቸዋል? አባ እቀቦሙ በስምከ ወበኃይልከ ከመ ይኩኑ አሐደ ብነ ከማነ። አባት ሆይ እነዚህን በስም ጠብቃቸው እንደኛ አንድ የሆኑ ዘንድ። ስንት የሆኑ ዘንድ? እንደኛ ስንት የሆኑ ዘንድ? የዮሐንስ ወንጌል ምዕራፍ 17ን ተመልክቱ። አንድነታቸው በምንድን ነው? በአምላክነት፣ በገዢነት፣ ይህንን ዓለም በማዳን፣ ይህንን ዓለም በመፍጠር፣ ይህንን ዓለም በመመገብ ሥላሴ ስንት ናቸው? አንድ ልብ፣ አንድ ቃል፣ አንድ እስትንፋስ። ልብ ማን ነው? አብ ብለናል። አብ በሉ እስቲ። ቃልስ ማን ነው? ቃል ማን ነው? እስትንፋስ ማን ነው? መንፈስ ቅዱስ። ስለዚህ በሥላሴ ዘንድ አንድ እስትንፋስ አለ፣ እሱ መንፈስ ቅዱስ ነው። ለራሱም እስትንፋስ ነው፣ ለአባቱም እስትንፋስ ነው፣ ለወልድም እስትንፋስ ነው። ስለዚህ አብን ብቻውን ያለ እስትንፋሱ ያለ መንፈስ ቅዱስ አንጠራውም ማለት ነው። አንጠራውም። አብ ልብ ነው፣ ለራሱም ልብ ነው፣ ለወልድም ልብ ነው፣ ለመንፈስ ቅዱስም ልብ ነው። ስለዚህ ወልድንም መንፈስ ቅዱስንም ያለ ልባቸው ያለ አብ ነጥለን አንጠራቸውም። ስለዚህ እኛ ኦርቶዶክሳውያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንዱ የክርስቶስ አካል የምትሰኘው ቤተክርስቲያን አካለ ክርስቶስ የሚያሰኛት በሥላሴ ማመኗ ነው። የሥላሴ አማኞች ያደረገን እግዚአብሔር ስሙ የተመሰገነ ይሁን። አዎ አንዱ ነው። ሁለተኛው በክርስቶስ ቤዛነት መዳን። እስቲ በክርስቶስ ቤዛነት መዳን በሉ። አሁን ተመልከቱ። ኢየሱስን አሰብክም የምትለውን ቤተክርስቲያን ደግሞ እንዲህ ለይታ ሚስጥረ ሥጋዌ ለብቻ በሚገባ ታሳያለች፣ ትገልጣለች። ቤተክርስቲያን ትገልጣለች። እንደው አለማስተዋላችን እንጂ እናቶች ለቅሶ ቤት ስትሄዱ ነጠላውን ምንድን ነው የምታደርጉት? ምን ይደረጋል? ይዘገዝ። ለምን ነው የሚዘገዘገው? ምን ስለሆነ? ሐዘን ስለሆነ። አሁን እየቀረ ነው። ድሮ በእኛ ሀገር ለቅሶ የሞተባቸው ነበር ጥቁር የሚለብሱት። አሁን ደራሹን መልበስ ጀምሯል። እንደው ሀገሪቱ ላይ እኮ ማት የሚጠራው ራሱ ህዝቡ እኮ ነው።
ለብሶ ራሱ ጥቁር ይለብሳል። በነገራችን ላይ ጥቁር መልበስ የኛ ባህል አይደለም። ሰው ይሄ ዘመናዊ ባርነት ይባላል። ባህላችን አይደለም። የሞተውን ሰው ራሱ የምንከፍነው በምን አይነት ጨርቅ ነው? በምን አይነት ነው? ለምን ነው በነጭ የምንከፍነው? ትንሣኤ እኮ ነው። ምንም በስጋ ብትሞት ብርሃንን ለብሰህ ብርሃንን ተጎናጽፈህ በአባትህ ቀኝ በእግዚአብሔር ቀኝ ከቅዱሳን ጋር ትቆማለህ። ተስፋውን እኮ ነው እየነገርን ያለን። እናቶች ነጠላም የምንዘገዘቀው ለሐዘን አይደለም። ነጠላ ወደ ታች ነበር፣ ወደ ላይ የምናደርገው ሰውየውን ነው እየገለጥን ያለ ነው። ምንም ወደ መቃብር ትገባ ተነስተህ ገና ወደ ላይ ትሄዳለህ። ትንሣኤ ሙታን ነው በነጠላ። ይሄ ክርስቶስን መስበክ ነው። መስበክ አናውቀውም እንጂ አያችሁ፣ የክርስቲያን ትዳር ክርስቶስን ነው የሚሰብከው። እንደው ክርስቶስን መስበክ ማለት በአፍ እንደው እያንቀለቀሉ ቀን ሙሉ መጥራት አይደለም ወዳጄ፣ አይደለም። አንድ ልጅ ሕይወቱ ማርያም ነው መዝሙር ይዘምራል አንድ ቦታ እና አንድ መምህር የነገረኝ ጉባኤው ላይ ቀኗ የእመቤታችን ናት። ጉባኤው ላይ ኢየሱስ 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 ብቻ ይላል። ጠራውና ዘማሪውን እንደው አንተ እያለው አቤት ነደው ምንድን ነው ኢየሱስ ኢየሱስ ብቻ ነው? እንደው ፍቅሩ አቃጠለኝ ነደድኩ አለ። በጣም ነደድ ካለው ሰባኪው አዎ በጣም ነደድኩ። በቃ ነው ትንሽ ቀዝቀዝ እንድትል የእመቤታችንን ጨምርበት። ያላቀም እንዳትነድ ማለት ነው አይደል? ከንፈር ላይ ማንቀልቀል አይደለም ክርስቶስን መስበክ። ቤተ ክርስቲያን የሚቆረሰው ማን ነው? እስቲ ክርስቶስ ነው። ማን ነው የሚቆረሰው? ይሄ ቤተ መቅደስ ስሙ ማን ነው? አታውቁትም? መካነ ጻድቃን ማን ይባላል? አቡነ አረጋዊ ጻድቅ ናቸው አይደል? ግን የማንን ስጋ ነው እዚህ ቤተ መቅደስ ምን በላው? የማንን ደም ነው እዚህ ቤተ መቅደስ ምን ጠጣው? ታዲያ ክርስቶስ አይሰበክም? ምን መስበክ ብቻ አይደለም። ቤተክርስቲያን በጥምቀት ክርስቶስን ታለብሰናለች። እንደገና ምግብ አድርጋ እንጀራ አድርጋ ክርስቶስን ሕይወት እንጀራ አድርጋ ታበላናለች። እንደገና ክርስቶስን ወንጌል አድርጋ ታሳልመናለች። እንደገና ለክርስቶስ መልክ ሰርታለት ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቤተ መቅደስ ሊቃውንቱ በመልካ ኢየሱስ ያመሰግኑታል። ክብርና ምስጋና ለስሙ ይሁን። ግን ክርስቶስን መስበክ ማለት ሥላሴን መካድ አይደለም። እንደሱ አይደለም። በክርስቶስ ቤዛነት መዳን የዳነች ናት የኛ ቤተክርስቲያን። መስዋዕቷ እሱ ነው፣ ሕይወቷ እሱ ነው፣ መድኃኒቷ እሱ ነው። አሁን በዓለ ሃምሳ ነው። ሮብና ዓርብ ስጋ ይበላል አይበላም? ይበላል አይበላም? አይበላም። ሰሞኑን ፖለቲካ ጾም ያሳወጃቸው አሉ። በበዓለ ሃምሳ ይበላል አይበላም? ይበላል። ቤተክርስቲያን እኮ በበዓለ ሃምሳ ስጋ በሮብና በዓርብ እንድንበላ የፈቀደችልን ጾም የከለከለችው በበዓለ ሃምሳ በላተኛ ልታደርገን ሳይሆን የክርስቶስ ትንሣኤ የበዓላት ሁሉ በኩር መሆኑን ለመግለጥ ነው። አያችሁ፣ የበዓላት ሁሉ በኩር ነው፣ ጉልላት ነው ለቤተክርስቲያን። ትንሣኤውን መስበክ ክርስቶስን መስበክ ነው። ስለዚህ ቤተክርስቲያን የሚያሰኛት በክርስቶስ ቤዛነት መዳን። በክርስቶስ ቤዛነት መዳን ማለት አዳም ካመጣው በደል፣ አዳም ካመጣው ኃጢአት፣ አዳም ካመጣው ሞት በፍጡራን ነፃ መውጣት የቻለ የለም። በብሉይ ኪዳን ዘመን ሞትን ማባረር የቻሉ ከሰው ላይ ብዙ ነቢያት ነበሩ። እነ ኤልሳዕ መቃብራቸው የሞት አስነስቷል። እነ ኤልያስ የሞት አስነስተዋል። ግን ሞትን መግደል ግን አልቻሉም። ሞትን መግደል የሚችል ማን ብቻ ነው? ክርስቶስ። ስሙ ለዘላለም የተመሰገነ ይሁን። ሞትን መግደል የሚችል አዳም ያመጣውን በደል የሰረዘልን ማን ነው? ክርስቶስ። ክርስቶስ ሞተልን ተነሳልን ስንል ምን ማለታችን ነው? ክርስቶስ ሞተልን ተነሳልን ስንል ክርስቲያኖች የሞትን ስሩን ነቀለልን። እስቲ በሉ የሞትን በሉ ስሩን ነቀለልን። የሞት ስሩ ኃጢአት ይባላል። የኃጢአት ደሞዝ ሞት ነው። ተመልከቱ፣ የኃጢአት ደሞዙ ሞት ነው። የሞትን ስሩን ነቀለና ጽድቅ ተከለልን። የጽድቅ ደግሞ ደሞዙ ትንሣኤ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህን የሰጠን ክርስቶስ ነው። ስለዚህ በአምላክ ሰው መሆንና የሰው ልጆች ማዳን ቤተክርስቲያን ይህን ታምናለች፣ ተቀብላለች። አካለ ክርስቶስ የሚያሰኛት ይሄ ነው። በሥላሴ ማመኗ፣ በክርስቶስ ቤዛነት ዓለም መዳኑን ለዓለም ማወጇ፣ ሶስተኛ በጥምቀት ዳግመኛ መወለድ። ሲበሉ በጥምቀት በሉ
ዳግመኛ መወለድ። ይሄ ደግሞ በጥምቀት እናንተ የተጠመቃችሁ ክርስቶስን ለብሳችኋል እንዲል መጽሐፍ ቤተክርስቲያን በጥምቀት ከክርስቶስ ጋር ተቀብረን ከክርስቶስ ጋር እንድንነሳ ተደርገናለች። ጥምቀት ሞትን በሚመስል ሞቱ ይላል ቅዱስ ጳውሎስ። ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አንድ ሕፃን በ40 ቀኑ አንዲት ሴትን በ80 ቀኗ ወደ ጥምቀት ውሃ ውስጥ ከቶ ቄሱ ሲያወጣት ወደ ውስጥ ሲያስገባት ክርስቶስ ወደ መቃብር መውረዱን እየመሰከረች ነው። ወደ ላይ ሲያወጣት መነሳቱን እየመሰከረች ነው። በክርስቶስ ቤዛነት መዳን፣ ይሄን እናምናለን። በጥምቀት ዳግመኛ መወለድ። አራተኛው በሜሮን መታተም። እስቲ በሜሮን መታተም በሉ። ሜሮን ደግሞ ቅባ ሜሮን ይባላል። ቅባ ሜሮን የማይደገም ምስጢር ነው። በጣም ሰፊ እንትን የሚፈልግ ነው። ይሄም ሜሮን የሐዋርያትን እጅ ተክቶ የሚሰራ ነው። ሐዋርያት እጅ በመጫን መንፈስ ቅዱስን ያሳድራሉ። እጅ ማንም ሰው አይጭንም። ከሐዋርያት በስተቀር እጅ እንዲጭን የተፈቀደለት የለም። ሐዋርያትን የተኩት ደግሞ በእኛ ቤተክርስቲያን ጳጳሳት ናቸው። ከቅዱስ ፓትርያርኩ ጀምሮ ብፁዓን ሊቃነ ጳጳሳት ወራሴ መንበር ሐዋርያት ይባላሉ። የሐዋርያት መንበር ወራሾች። ክህነቱ የሚመጣው ከነሱ ነው። የሐዋርያት ክህነት፣ የጴጥሮስ ክህነት በዚህ ቤተ መቅደስ ውስጥ የሚሰራው በጳጳሳት በኩል ነው። የእነሱን እጅ ተክቶ ጳጳሳት እጅ ይጭናሉ። የጳጳሳትን እጅ ተክቶ የሚሰራው ቅባ ሜሮን ነው። ቅዱስ ሜሮን ይባላል። ሜሮን ማንም ሰው በእጁ የሚይዘው አይደለም። ማንም የሚይዘው አይደለም። ገበያም የሚሸጥ አይደለም። ሜሮን ዲያቆን እንኳን በእጁ አይዘውም። እየሰማችሁ ነው? ዲያቆን እንኳን በእጁ ከቄስ ውጭ ማንም ሰው በእጁ እንዲይዘው አይፈቀድለትም። ተመልከቱ። እንደገና የሚዘጋጀው በቅዱስ ሲኖዶስ ነው። ይሄ ሜሮን 36 ብልቶቻችን ይቀባል። የክርስቶስ አካል የምንሆንበት ከተጠመቅን በኋላ በመንፈስ ቅዱስ ማህተም የምንታተምበት ታላቅና ቅዱስ ምስጢር ነው። አራተኛው ይሄ ነው። አምስተኛው በቅዱስ ሥጋውና በክቡር ደሙ መዋጀት። እስቲ በሉ በቅዱስ ሥጋውና በሉ በክቡር ደሙ መዋጀት። ይሄ የክርስቶስ አካል ያሰኛል። ክርስቶስን በስም ብቻ መጥራት ሳይሆን ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። የዓለም ጌታችን ነው። በዕለተ ሐሙስም ለደቀ መዛሙርቱ ኅብስቱን አንስቶ ባርኮ ይህ ስለ እናንተ የሚቆረስ ሥጋዬ ነው፣ ከእርሱ ብሉ። ጽዋውን አንስቶ ባርኮ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው፣ ከእርሱ ጠጡ ብሎ አዲሲቱን ቤተክርስቲያን ፋሲካዋ ክርስቶስ የሆነላትን ቤተክርስቲያን በጸሎተ ሐሙስ በአልዓዛር ቤት የተሰራልን ይህን ቅዱስ ምስጢር የሰራልን ክርስቶስ ነው። በእነዚህ 5 ነገሮች መታተም ቤተክርስቲያንን የክርስቶስ አካል ያሰኛታል። አሁን ኦርቶዶክሳዊት ቤተክርስቲያን እነዚህ 5 ነገሮች አሏት የሏትም? ነገሩኝ፣ አሏት የላትም? ስለዚህ የክርስቶስ አካል የመባል ብቸኛ መብት ያላት ማናት ማለት ነው? ኦርቶዶክሳዊት ቤተክርስቲያን። እስቲ ኦርቶዶክሳዊት ቤተክርስቲያን በሉ እንጂ ፊደሉ ብቻ ቤተክርስቲያን አያሰኝም። እነዚህን 5 ነገሮች ያሟላች ቤተክርስቲያን ናት። ታዲያ ቤተክርስቲያን ግን አሁን ባለንበት ዘመን በሁለት ከፍለን እናያታለን። በሁለት ይህም ብቻ ነግሬያችሁ ትምህርቴን ቋጫለሁ። በሁለት ከፍለን አንደኛዋ ድል አድራጊዋ ቤተክርስቲያን። እስቲ ድል አድራጊዋ ቤተክርስቲያን በሉ። እቺ አሸናፊዋ ቤተክርስቲያን በራዕየ ዮሐንስ በምዕራፍ 7 ላይ ቁጥር 14 ጀምሮ ለቅዱስ ዮሐንስ በፍጥሞ ደሴት አሳይቶታል መልአኩ በሰማይ ያለችውን ቤተክርስቲያን። እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ ብሎ መልአኩ ይጠይቀዋል ቅዱስ ዮሐንስን። እነዚህ ከወዴት እንደመጡ አላውቅም ጌታ ሆይ አንተ ንገረኝ አለው ዮሐንስ። እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ድል ነስተዋል። ከእንግዲህ በኋላ እንባ የለባቸውም፣ ለቅሶ የለባቸውም፣ መከራ፣ ስደት፣ እንግልት የለባቸው። አሁን በበጉ ፊት አሉ ይላል። በምኑ ፊት? ይቺ ድል አድራጊዋ ቤተክርስቲያን ትባላለች። በዚህ ምድር ላይ ያሉ ቅዱሳን ጻድቁ አባታችን አቡነ አረጋዊን ጨምረው አሸንፈው በሰማይ ያሉ ማለት ነው። ሁለተኛዋ በተጋድሎ ላይ ያለችው ቤተክርስቲያን ናት። እስቲ በሉ በተጋድሎ ላይ ያለችው በሉ ቤተክርስቲያን። በተጋድሎ ላይ ያለችው ቤተክርስቲያን ደግሞ እኛ ነን ምእመናን፣ እንዳንሸነፍ። እየሰማችሁኝ ነው? እየሰማችሁኝ ነው? ምን እንዳንል አልኳችሁ? ምን ነው ደከማችሁ እንዴ? ምን እንዳንል አልኳችሁ? መሸነፍ የለብንም። ቅዱስ ጳውሎስ እንዲህ ይላል በኤፌሶን መልእክቱ ምዕራፍ 6 ላይ ውጊያችን ከስጋና ከደም ጋር አይደለም ይላል። ማለት ውጊያችን ከስጋውያን ከደማውያን ጋር አይደለም። የቤተክርስቲያን ውጊያ እንዳይመስላችሁ ከምድራውያን ባለስልጣናት ጋር አይደለም። የቤተክርስቲያን ውጊያ በዚህ ዓለም ካሉ ከሃዲያን መናፍቃንም ጋር አይደለም።
የቤተ ክርስቲያን ውጊያዋ ከሰይጣን ጋር ነው። እነሱን ከሚያሰልፋቸው ከረቂቁ ሰይጣን ጋር፣ ከዚህ ሰይጣን ጋር የሚዋጋት ሰይጣን ነው። ስለዚህ ውጊያችን ከእሱ ጋር ነው። መሸነፍ የለብንም፣ መሸነፍ የለብንም። ተጋድሎ አለ። አሁን ዛሬ ወጣቶች ርዕዮተ ዓለሙ ይፈትናል። ለዘብተኛ ኦርቶዶክስ በዝቷል። ኦርቶዶክስ ነኝ ይላል። ዓርብ ጠዋት ተነስቶ በጾሙ ጊዜ ማለት ነው ይበላል ቁርሱን። ይሄ መሸነፍ ነው። ኦርቶዶክስ ነኝ ይላል። በቤተክርስቲያን መጥቶ አያስቀድስም ወይ እንደዚህ አይነት ማስታወቂያ የተሰራበት ጉባኤ ምናምን ሲሆን ይመጣል። ሌላ ቀን ጫት ቤት ነው የሚኖረው፣ መጠጥ ቤት ነው የሚኖረው። የለም፣ ይሄ መሸነፍ ነው። ኦርቶዶክሳዊነት ልክ እንደ ክርስቶስ ቀሚስ አካሉ ስለሆንን በአካል ውስጥ ያለን ብልቶች ስለሆንን ከክርስቶስ አካል መጉደል የለብንም። እየሰማችሁ ነው አይደለም? እቺ ጣቴ ትታያችኋለች ትታያችኋለች። ምን እያረኳት ነው? ምን እያረኳት ነው? ትንቀሳቀሳለች አይደል? እሺ እቺ ጣት ተቆርጣ ብቻዋን ብትሆን ትንቀሳቀሳለች? ለምን? ከራስ ተለይታለች አይደል? ሴሎቻችንን ከሚያዘው ከራስ ተለይታለች። ልክ እንደዚህ ነው። ከቤተ ክርስቲያን ሕይወት የጎደለ ሰው የተቆረጠ ብልት ነው። እግዚአብሔር እንዲህ ካለ ሕይወት ይጠብቀን። የተቆረጠ ብልት ነው ማለት ደግሞ ምን ማለት መሰላችሁ? የሚጠየቀው በመጥፋቱ ብቻ ሳይሆን የሚጠየቀው የክርስቶስን አካል በማጉደል ነው የሚጠየቀው። አያችሁ፣ የታለ አካሌ ብልቴ የታለ ይላል። በጥምቀት የሱ ብልቶች ሆነናል። አያችሁ ወጣቶች፣ ይሄን ነው ማሰብ ያለባችሁ። መሸነፍ እንዳይኖር፣ በክህደት እንዳትሸነፉ። ዓለም በሚያመጣው እንደ ጎርፍ የተገዙለትን ጣርጎ በሚያልፈው የዘመን ጎጠኝነትና ፖለቲካ እንዳትሸነፉ። ኦርቶዶክሳዊነታችሁ እንዳያሸንፍ፣ የቤተ ክርስቲያን ልጅነታችሁ እንዳያሸንፍ፣ የክርስቶስ አካልነታችሁን ቆርጦ ከትልቁ አካል ለይቶ የተቆረጡ ብልቶች የሞቱ ብልቶች እንዳያደርጋችሁ። መሸነፍ የለብንም። አዎ የምናየው ጎዶሎ የማያጎላት ማለት ነው። አያችሁ እሱ ላይጠቀም ራሱን ያጎላል እንጂ ቤተክርስቲያን ቅድስት ናት። ቤተክርስቲያን ሁልጊዜ 3 አካሎች አሉባት። ስንት አካል አልኳችሁ? ይሄን ነግሬያችሁ በአንድ ምሳሌ ትምህርት እንቋጫለሁ። 3 አካል አሉባት ሁልጊዜ 3 አካላት። አንደኞቹ እንደ ይሁዳ ገብተው የሚወጡ ናቸው። እንደማን አልኳችሁ? ይሁዳ ማንን የሸጠ ነው? መጀመሪያ ግን ምን ነበር? ይሁዳ ሐዋርያ ነበር አይደል? ግን ጌታን ምን አደረገ? ይሁዳ ጌታን በመሸጡ ምክንያት የሐዋርያት ማህበር የሻጭ ማህበር ይባላል? ነገሩ እንጂ ይባላል አይባልም። አያችሁ፣ ይሁዳ ግን ሊኖር ይችላል። ዛሬም በቤተክርስቲያን ውስጥ እየሳቡ የሚሸጡ ሊኖሩ ይችላሉ። በእነሱ ግን ቤተክርስቲያን አትለካም። እነሱ ብቻ አይደለም ያሉት። ሁለተኞቹ ደግሞ እንደ ቅዱስ ጴጥሮስ እየወደቁ የሚነሱ ናቸው። አያችሁ፣ ደግሞ ንስሐ የሚገቡ ይወድቃሉ። በተለያየ ምክንያት ሲነሱ እግዚአብሔር የሚቀበልበት በር አለው። ጴጥሮስ ታስታውሳላችሁ፣ ጌታችን ዶሮ ሳይጮህ ስንት ትክደኛለህ አለው። ክዶት ነበር አይደለም? በኋላ ግን መስቀል ተሸክሞ ክርስቶስ በፍቅር ዓይን ሲመለከተው ጊዜ ፊቱን አዙሮ ወደ መቅደሱ በር ላይ ሄዶ አለቀሰ ስቅስቅ ብሎ። ስለዚህ ቤተክርስቲያን እየወደቁ የሚነሱ ተነሳያን ያሉባት ናት። ሶስተኞቹ ደግሞ እንደ ፈያታዊ ዜማን 5 ጉዳይ ላይ መጥተው ለክብር የሚበቁባት 5 ጉዳይ። ሽፍታው ነው የኖረው ፈያታዊ ዜማን ሽፍታው ነው። ጌታችን በጥብርያዶስ ባህር ዓሣ ሲያበረክት አልነበረም። ውሃ ወደ ወይን ሲለውጥ አልነበረም። ጎባጣ ሲያቀና ወይ አልነበረም። ሙት ሲያነሳ አልነበረም። ውር ሲያበራ አልነበረም። የተገናኙት መከራው ጋር ነው። ያውም እኮ መከራው ጋር እንዴት ነው የተገናኙት? ተጠማው እያለ ክርስቶስ ምን እያለ አይገርማችሁ? ክርስቶስ ተጠማው እያለ እሱ ግን ምን አለ? ተዘከረኒ እግዚኦ በውስተ መንግሥትከ። የሚገርም አማኝ ነው። እግዚአብሔር እንዲህ ያለ እምነት ለሁላችን ይስጠን። ተጠማው እያለ ራሱን ያድናል አለ በግራ እንደተሰቀለው። ተዘከታ በመንግስት በመጣ ጊዜ ያስበኝ። ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ነው ያለው ክርስቶስ። እግዚአብሔርነቱን ስልጣኑን በዚህ አማኝ ምክንያት ገለጠበት።
እኛም የእግዚአብሔር ስልጣን የሚገለጥብን እውነተኛ አማኞች መሆን አለብን። በምንመለከታቸው በምንሰማቸው የፖለቲካ ጉዳዮች ምናምን ቤተ ክህነት እንደዚህ ተፈጠረ ምናምን ጳጳሳት እንደዚህ ሆኑ እንደዚህ ያደረጉ እንዲተጣሉ ፌስቡክ በሚያነበው ቤተክርስቲያናችሁን በዚህ እንዳትለቋት። የእናንተ ቤተክርስቲያን ትልቅ ናት። የእናንተ ቤተክርስቲያን የክርስቶስ አካል ናት። አዎ የሚታመሙ ብልቶች ይኖራሉ። አምነው ሲመለሱ የሚፈወሱባት መድኃኒቷ የማይነጥፍባት ንጽሕት ቤተክርስቲያን ናት። እግዚአብሔር ስሙ የተመሰገነ ይሁን። በእውነት ቤተ ክርስቲያንን እንደዚህ ማወቅ መረዳት ይጠበቅባቸዋል። አንድ ምሳሌ ልንገራችሁና ላብቃ። ኮንዶሚኒየም ቤት የምትኖር አንድ ሴት አለች እና ሴቲቱ በአራተኛ ፎቅ ላይ ነው የምትኖረው። የኮንዶሚኒየም ስንተኛ ፎቅ አልኳችሁ? አራተኛ ፎቅ ላይ ነው የምትኖረው። ታዲያ ጧት አንድ ልማድ አላት። ትነሳና ከእንቅልፏ መስኮቷን ትከፍትና ፊቷን ሳታጠብ ምናምን ብድግ እንዳለች ከእንቅልፏ ዝም ብላ እየተንጠራራች መስኮቷን ከፍታ በመስታወት በኩል ወደ ማዶ ሌላ ኮንዶሚኒየም ታያለች። ማዶ ወዳለ በእሷ ትይዩ ያለች ደግሞ የማታውቃት ሴት እዚያኛው ኮንዶሚኒየም የምትኖር ልብስ እያጠበች ስታሰጣ ታያታለች። እና ነጩን ልብስ ስታየው ንጹህ አይመስልም። አሁን እቺ ሴት እንደው ልብሱን አጥባ ሞታለች። አሁን ይሄ ልብስ ንጹህ ነው፣ እንደው የሚመክራት የለም፣ ጎረቤት የለም፣ የሚያላት የለም ምናምን ትላለች። እንደውም ባሏን ትጠራውና እያሳየች ይኸው ተመልከት፣ አየህ ይብላኝ ለባሏ ትላለች። ባል እንዲወዳት ማለት ነው። እንዴት ትላለች? ሁልጊዜ ስትነሳ መስኮቷን ስትከፍት ይሄን ታያለች ሁልጊዜ። ታዲያ አንድ ቀን ባል ከሚስት ቀድሞ ተነሳና ልክ ሚስቱ እንደምታደርገው መስኮቱን ክፍቶ ሲመለከት አሁንም ሴትዮዋ እንዳጋጣሚ ልብስ እያጠበች ታሰጣለች። ስታሰጣ ያያል። ልብሱን ሲያየው እውነትም ንጹህ ልብስ አይመስልም። እንደ ሚስቱ ግን አልቸኮለም። እንዴ ምናልባት እንደው ከኛ አይን ይሆን ወይስ ከሷ ነው ብሎ መስታወቱን ሲከፍተው ለካ መስታወቱ ለዘመናት አልተወለወለም፣ አዋራ ጠግቧል። አዋራ ይረገፋል። መስታወቱን ከፍቶ የሴትዮዋ ልብስ ሲመለከት የሴትዮዋ ልብስ ንጹህ ነው። ሚስቱን ሳይቀሰቅሳት መስታወቱን እጥብ አድርጎ በጋዜጣ በደንብ አድርጎ አጽድቶ ምናምን አድርጎ ዝግት አድርጎ ወለል ብሎ ሲያየው በመስታወቱ ንጹህ ነው። ለካስ ልብሱን ቆሻሻ ያደረገው ምኑ ነው? አያችሁ መስታወቱ። ይሄ የፈረንሳይ አንዳንድ ገበሬዎች አሉ ይባላል እና እነዚህ የፈረንሳይ ገበሬዎች ባለጸጋ ገበሬዎች ናቸው። በጣም ቀበጦች ናቸው። ከፈረሶቻቸውን ያቀብጧቸዋል። አረንጓዴ ሳር ካልሆነ ምናምን አይሰጧቸውም። ታዲያ አረንጓዴ ሳር መብላት የለመዱ ፈረሶች ዝናብ ሲጠፋ ከሰማይ አረንጓዴ ሳር ሲጠፋ ጭድ ምናምን ሲያቀርቡላቸው እምቢ ይላሉ እየራባቸው። ታዲያ ገበሬዎቹ ምን ያደርጋሉ? ፈረሱ እንዳይሞትባቸው አይኑ ላይ አረንጓዴ መነጽር ያደርጉለታል። አረንጓዴ መነጽር አድርገው ጭዱን ሲያሳዩት ምን አይነት ሆኖ ነው የሚታየው? የመነጽር ጉዳይ ነው ማለት ነው። አያችሁ። መስታወቱን ዘጋና ሰውየው ሚስቱን ጠራና እና የተመልከችው ልብሷን አለ። ሲያየው ነጩ እንደው ወለል ብሎ ይታያል። እንዴ ማን ሞያ አስተማራ ዛሬ ምናምን አለች። አይ መቤቴ ሴቲቱ ባለሙያ ናት። ልብሷ ሁልጊዜ ንጹህ ነው። እኔና አንቺ ጋር ነው ያለው ችግር። መስታወታችንን አንድ ቀን አጥበን ወልውለን አናውቅም አለ። ክርስቲያኖች አሁን ዛሬ ብዙዎቹ ቤተክርስቲያንን የሚመለከቷት በጥላቻ መነጽር ነው፣ በክህደት አዋራ መነጽር ነው። ቤተክርስቲያን ግን በክርስቶስ ደም ታጥባ ጽድት ብላ የክርስቶስ አካል ሆና ፈውስ የምትሆን ቤተክርስቲያን ናት። እግዚአብሔር ስሙ የተመሰገነ ይሁን። የሚያዩበት አይናቸው ነው የተበላሸው። እግዚአብሔር አይናቸውን ያስተካክልልን። ሌላ አንልም። እኛ ግን ኦርቶዶክሳውያን ዛሬ በኦርቶዶክሳዊ ልባችን አይናችን ሳይታመም የልባችን አይን ሳይታመም ቤተክርስቲያንን የምናይበት አይናችን በጎጠኝነት በዘረኝነት ሳይታመም ቤተክርስቲያንን የምናይበት አይናችን በክህደት ሳይታመም ቅድስት ቤተክርስቲያናችንን በደንብ ማወቅ ይጠበቅብናል። በደንብ ስናውቃትና ሲገባን የበለጠ እንደ ቅዱስ ያሬድ አያችሁ ወሪድ የብሔረ ሮሜ ወደ ሮም ወረድኩ አለ። በዓይነ ሕሊና ርኢክዋ ለቤተክርስቲያን ቤተክርስቲያንን አየዋት። በጴጥሮስ ሰንሰለት ውስጥ አየዋት። አይመርክዋ ለቤተክርስቲያን ቤተክርስቲያንን አወቅኳት አለና አፍቀርክዋ ደግሞ ወደድኳት አለ። አይመርክዋ ለቤተክርስቲያን ቤተክርስቲያንን አወቅኳት አለና አፍቀርክዋ ደግሞ ወደድኳት አለ። አምላካችን እግዚአብሔር ቤተክርስቲያናችንን በትክክል አይተናት አውቀናት ወደናት እንድንኖር እግዚአብሔር ይርዳን።
የቤተክርስቲያን አምላክ በቤተክርስቲያን ያቆየን። የሰማነውን በልባችን ይጻፍብን። እግዚአብሔር ይስጥልን።